ባለፉት ጥቂት ዓመታት ብቻ በኢትዮጵያ የተስተዋለው ከፍተኛ የከተሞችና የውጭ ኢንቨስትመንት ፍሰት መስፋፋት የህዝብ ቁጥር እድገትና መንግስት ለከተሞች እድገት የሰጠው ልዩ ትኩረት ጨምሮ ከፍተኛ የመኖሪያ ቤቶች አቅርቦት ፍላጎት እንዲከሰት ካደረጉት በርካታ ጉዳዮች መካከል ተጠቃሾች ናቸው። የመኖሪያ ቤቶች ፍላጎትና አቅርቦት ክፍተት ከመሙላትና ተጨማሪ የፖሊሲ ግቦችን ከማሳካት አንጻርም መንግስት የተለያዩ አማራጮችን ሲያጤን ቆይቷል። ከነዚህ ውስጥ አንዱም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት መሆን የሚችሉበት የፖሊሲ አሰራር ነው። ተወካዮች ምክር ቤት በ30ኛ መደበኛ ስብሰባ የተመለከተው ይህንኑ ሲሆን የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበውን ረቂቅ አዋጅ መርምሯል። ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የረቂቅ አዋጁ አስፈላጊነት ለምክር ቤቱ አቅርበዋል። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር መዘርጋት የውጭ ዜጎችና ባለሀብቶች እምነት ኖሯቸው የውጭ ካፒታል በኢትዮጵያ ስራ ላይ እንዲውል ለማበረታታት አዎንታዊ ሀገራዊ ኢንቨስትመንት ምልከታ እንዲኖር ለማድረግ እና የኢንቨስትመንት ፍሰትን ለማሳለጥ የሚኖረው ሚና ከፍተኛ በመሆኑ ይህ የህግ ማዕቀፍ ተዘጋጅቷል። አዋጁ በጠቅላላው 20 አንቀጾች ያሏቸው አራት ዋና ክፍሎች ይኖሩታል። የውጭ ዜጎች በዚህ ንብረት መብት ተጠቃሚ ለመሆን የሚያውሉት አነስተኛ የገንዘብ መጠን 150,000 የአሜሪካ ዶላር እንዲሆን አዋጁ ደንግጓል። የምክር ቤቱ አባላትም አዋጁ ኢትዮጵያ ካለችበት የእድገት ሁኔታና ሌሎች በመሰረታዊነት ሊታዩ ይገባሉ ባሏቸው ጉዳዮች ላይ ሀሳባቸውን ሰጥተዋል። የውጭ ሀገር ዜጎች የማይንቀሳቀስ ንብረት ለማፍራት በሀገር ውስጥ ፋይናንስ ብድር መበደር እንደማይችሉ ደንግጓል። ትክክል ነው። ይሄ አግባብነት አለው። እኔም መስማማበታለሁ። የመጀመሪያ ኢኒሺያል ኢንቨስትመንት ላይ ሊሆን ይችላል። ግን ከዛ በኋላ ይህ የውጭ ዜጋ ኢንቨስት ካረገ በኋላ ኢትዮጵያ ላይ በሚኖርበት ጊዜ 2 ዓመትም 3 ዓመትም ከዛ በኋላ ቀጣይ ማስፋፊያ ፕሮጀክት ከፈለገ ወይንም ምናልባት ከኢትዮጵያውያን ጋር በጋራ በህብረት የሚሰራ ከሆነ ይገድበዋል ማለት ነው። አዋጁ ጊዜውን የጠበቀ ነው ብዬ አላስብም። ወደፊት የዜጎች የቤት ባለቤትነት ይዞታ እሱ ተረጋግጦ ሬጉላቶሪ አቅማችንም አድጎ ኢኮኖሚያችንም የተሻለ የመወዳደር አቅም ባለበት ሁኔታ ዜጎች የተሻለ የመወዳደር አቅም ሲያዳብሩ እንዲህ አይነት አዋጆች ቢወጡ የተሻለ ነበር ብዬ አስባለሁ። አዋጁ በውጭ ዜጎች ላይ የተለያዩ ግዴታዎችን ያኖረ ሲሆን የማይንቀሳቀስ ንብረት ባለመብት በሆነ ኢትዮጵያዊ ዜጋ ላይ ከተጣለው ግዴታዎች እንደማይለዩም ይደነግጋል። በልዩነት በውጭ ዜጎች ላይ 2 ተጨማሪ ግዴታዎች በአዋጁ እንዲካተቱ ሲደረግ አንደኛው የውጭ ዜጋው በሕጉ የተመለከተውን አነስተኛ የገንዘብ መጠን ማሟላት ያለበት መሆኑን ይደነግጋል። ሁለተኛው የቤት ግዢም የግንባታ ፈቃድ ወይንም ተያያዥ የመጀመሪያ ዙር የመንግስት አገልግሎት ክፍያዎችን በኢትዮጵያ ተቀባይነት ባለው የውጭ ምንዛሬ ብቻ መክፈል እንዳለበት የሚያስገድድ ድንጋጌ ነው። የቤት ችግር አለ፣ በሰፊው ከፍተኛ ዲማንድ አለ። ያንንም ደረጃ በደረጃ ስርዓትና ደንብና ህግ ባለበት ሁኔታ የዜጎችን መብት ባልተጋፋ ሁኔታ እያደገ ይሄዳል። የስራ እድል ፈጠራም ይጨምርልናል። መሬት የውጭ ባለ ሀብቶችም የውጭ ዜጎችም ነው ያለ ነው አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው ያለ ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገገ ስለሆነ በእነዚህ 3 ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን ሰጋለሁ። እኚህንና መሰል ጉዳዮችን የተመለከተው ምክር ቤቱ የቀረበለትን ረቂቅ አዋጅ መርምሮ ለዝርዝር እይታ ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ መርቶታል። በተጨማሪም ምክር ቤቱ በ30ኛ መደበኛ ስብሰባው የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅን በ2 ተቃውሞና በ3 ድምፅ ታቅቦ በሙሉ ድምፅ አጽድቆታል።